መድኃኔዓለም አንተን ማን ይመስላል? የከበደን በስምህ ይቀላል። የማትችለው የለም። የማይረቡ ነገሮችን መውደድ ነው። እስኪ የማይረቡ ነገሮችን በሉ። አቤት የማይረቡ ነገሮችን እስኪ ቀለል ያሉ የማይረቡ ነገሮችን ልንገራችሁ። ለምሳሌ ከሰው ሱቅ ደጃፍ ዶ ተጎልቶ መዋል። እንዲህ በጣም እኮ አስደናቂ እኮ ነው። ቀላል ይመስላችኋል? ጉጭ ብሎ ሰውየው እየሸጠ ነው። አሻሻጭ አይሉህ፣ ሰራተኛ አይሉህ፣ ተጎልተህ እዚያ ትውላለህ። የማይረባ ነገር ነው ይሄ። ምንድን ነው የምትጎለተው? አታነብም? እስኪ እንደው እግዚአብሔር አይ ምን ተመርቄያለሁ ቅጥር ስለሌለ ይላል እና ቅጥር ስለሌለ ብደነቁር ይሻላል። እንዲሁ ካይድረስ እኮ ነው ቦኑት ማለት ማን እንዲሁ ቅዱስ ጳውሎስ መኑ አይመመክሙ ኦ አብዳን ሰባ ገላትያ እናንተ ሰነፎች እንደው እንዲያርጉ አዚም ያረገባችሁ ማን ነው ይላል። አረ እንደዚህ ያለ አዚም ያስተማራችሁን ሰው ለወቀውና እኔን የሚያስተምረኝ ብሎ ሲሳለቅባቸው ነው ይላሉ ሊቃውንቱ። እኔም ልማረው እንደዚህ ጅል የሚያረግ አዚም ብሎ ይሳለቅባቸዋል ይላል። ቁጭ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ቤተክርስቲያንን ትቶ ደግሞ ወክ ማድረግ በጣም ቀላል ይመስላችኋል? ጀለል አስፋልት ማሞቅ ማለት የማይረቡ ነገሮችን እናንተ ሳቁ። እውነቴን ነው፣ ግን እውነት ነው የምነግራችሁ። መጽሐፍ አንብ የለም ፌስቡክ ላይ አሁን ብዙ ቦታ 1 2 3 ጉባኤ ላይ ተናግረዋል። አሁንም ደግመዋል። በ21ኛው ክፍለ ዘመን አንድ ተናጋሪ በጣም ትልቅ አባት የተናገሩ ነው። በጣም ደስ ያለኝ ስለሆነ የትም ደግመዋል። በ21ኛው ክፍለ ዘመን ሰይጣን ሰዎችን የሚያጠምድበት ዋና መንገዱ ከራሳቸው ጋር እንዳይሆኑ በማድረግ ነው ይላል። ከማን ጋር እንዳይሆኑ? ምን ይላሉ እሳቸው? የእሳቸው ንግግር ነው፣ ይቅርታ አድርጉልኝ። ይኸውማ በሞቴ ከፌስቡክ የተረፈውን ለዩቲዩብ፣ ከዩቲዩብ የተረፈውን ለጉግል፣ ከጉግል የተረፈውን ለቴሌግራም፣ ከቴሌግራም የተረፈውን ለዋትሳፕ፣ ከዋትሳፕ የተረፈውን ለኢንስታግራም፣ ከኢንስታግራም የተረፈውን ለኮሊንግ ለመደወል፣ ከመደወል የተረፈውን ለቴክስት፣ ከቴክስት የተረፈውን ለቴሌቪዥን እኩል ይሆናል ሰውየው ዕቃ ማለት ነው። ምን ይሆናል እንግዲህ ይሄ ሰው? ይሄን ምንድን ነው የሚያስበው? እስቲ ይሄ ምንድን ነው የሚያስበው? እውነቴን ነው የምነግራችሁ ማለት ነው። ለማይረቡ ነገሮች ለምንድነው ጊዜ መስጠት? ለስድብ ለምን ጊዜ ነው? አንዱ ብድግ ያደርግና ርዕስ ይሰጥና በዩቲዩብ ወይም በፌስቡክ እንትና በጣም ጀግናው እንትናችን ጠቅላይ ሚኒስትሩን ልክልካቸውን ነገራቸው። እኛ ልክልካቸውን ቢነግራቸው ባይነግራቸው ውሃ ይገባልን፣ መብራት አይመጣልን። ቁም ነገሩ እሳቸው ይስሩልን ነው እኛ የምንፈልገው ማለት ነው። ስድብ አዳምጠህ አትበላ አትጠጣ፣ ጊዜን መግደል ማለት ታይም ኢዝ ሲንገሩ በእንግሊዘኛ ኖ ታይም ኢዝ ላይፍ ነው አይደለም። ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው። እስኪ በሉ ጊዜ ህይወት ነው በሉ። ጊዜ ህይወት ነው። የማይረቡ ነገሮችን መውደድ፣ በማይረቡ ነገሮች ጊዜን ማባከን፣ በማይረቡ ነገሮች ጊዜን ማባከን፣ ቁጭ ብሎ በሐሜት እኔ እንደማስበው ይላል ሰው ሆቴል ላይ ቁጭ ብሎ አስፋልት ላይ ቁጭ ብሎ ሳያስበው እስከ ምሽቱ እኔ የማስበው ሀገሪቱ ለመውደቋ ዋናው ችግር ፓርላማው ይመስለኛል ይላል። ያኛው ደግሞ የለም የፌዴሬሽን ምክር ቤት ነው የለም። እኔ የሚመስለኝ ግን ከንቲባው ይመስለኛል። ምንም እኮ ጠብ የሚያደርግ ሰዎቹ አይሰሙትም፣ የልባቸውን እየሰሩ ነው ማለት ነው። በጣም የሚያሳዝን ነገር እኮ ነው። ዝም ብላችሁ ስሩ። ከሰማችሁ ደውሉላቸው፣ ለጠቅላይ ሚኒስትሩም ለሌላውም ማለት ነው። ካልሰማችሁ ግን ለምን ትጨቃጨቃላችሁ? ዝም ብላችሁ ስሩ። እስቲ በሙሉ ዝም ብለን እንስራ በሉ። ዝም ብላችሁ ንገሩኝ። ዝም ብለን እናርግ እንስራ። እግዚአብሔር ደግሞ ከተስተካከሉ ያስቀጥላቸዋል፣ ካልተስተካከሉም እንዲያ ይላቸዋል፣ እንዲያ ያደርጋቸዋል። እግዚአብሔር ምን ይሳል እና በማይረቡ ጭቅጭቆች ዘፈን መስፈን የማይረባ ነገር ነው። ድራማ መመልከት የማይረባ ነገር ነው። ፊልም መመልከት የማይረባ ነገር ነው። የማይረቡ ነገሮች ላይ ጊዜን መግደል። ተጋብተው የተፋቱ ሰዎች ነው የኢትዮጵያ ፊልም ይባላል። ተጋብተው የተፋቱ ሰዎች ሰውዬ ልጁ ገና ስለማግባት ግንዛቤ የለውም። ተጋብተው የተፋቱ ሰዎችን ፊልም ሸምድዶ ይነገራል። ዘፈን ዝም ብሎ ማዳመጥ፣ መቆዘም፣ ማዘን
እንዴ እኮ አይደረስ እኮ ነው በእውነቱ ማለት ነው። አንድ ዘመድ ሳይሞትበት ከዘመዶቹ ጋር ተቀምጦ የመለያየት ሙዚቃ እየዘፈነ ከባህር ዛፍ ስር ተጎልቶ ያለቅሳል። አንድ እናቱ አለች፣ አክስቱ አለች፣ አጎቱ አሉ፣ ወንድሞቹ አሉ። ይህ የማይረባ ነገር ነው። እስኪ የማይረባ ነገር በሉ። አቤት የማይረባ ነገር። ስለዚህ ከዚህ በኋላ ትዘፍናላችሁ? እሺ አንዘፍንም የምትሉ አውጡ። አንዘፍንም አውጡ ከዛሬ ጀምሮ። እውነቴን ነው። እግዚአብሔር ይስጥልኝ። ከዚህ በኋላ ሁሉን ነገር ለሚረባ ነገር ነው የምንጠቀምበት። እስቲ ለሚረባ ነገር በሉ። እግዚአብሔር ሕይወታችንን ሁሉ ለሚረባ ነገር እንድንጠቀምበት ይርዳል። ለማይረቡ ነገሮች ጊዜን ማቃጠል፣ በቃ ለማይረቡ ነገሮች አለመርባታቸው ደግሞ ሳያንስ መጉዳታቸው፣ ሕሊናችንን ማባከናቸው፣ ጉልበታችንን ማጥፋታቸው፣ ገንዘባችንን መንጠቃቸው፣ አይምሯችንን እንዳይረባና በጎ እንዳያስብ ማድረጋቸው። ከኃጢአት መውጣት የምትችሉትም እንደዚህ ነው። ጫት የሚቅም ሰው ካለ ከዚያ መውጣት የሚችለው ምንድን ነው? ከጫት ምን አተርፋለሁ ማሰብ ነው። አይምሮ ነው። ለሁሉም ነገር ማሰብ ነው። ከሱስ መውጣት ያቃታችሁ፣ ከልማድ ኃጢአት በግላችሁ የኃጢአት ገመድ ውስጥ ታስራችሁ የምትወዱ ወንድሞቻችን እህቶቻችን ለመውጣት ማድረግ ያለብን ምንድን ነው? ምን አተርፋለሁ? እስኪ ምን አተርፋለሁ በሉ። አንድን ኃጢአት እስካሁን ስንሰራው የቆየነውን ኃጢአት ሰይጣን ስሩ ስሩ ሲለን ሰርቼ ምን አገኛለሁ? እስኪ በሉ ሰርቼ ምን አገኛለሁ በሉ። እንዲህ ብላችሁ ጠይቁ። ምንድነው ማገኝ? ምንድነው ማተርፈው? የሚከስርበትን ነገር ሰው ሊያደርግ አይገባም። ለማይረቡ ነገሮች ጊዜን ጉልበትን ማጥፋት። ሰው ሲጋራ የሚያጠፋ የሚያጤስ ለማይረባ ነገር፣ ጫት እሺ መተኛት። እስኪ እንቅልፍ በሉ ደግሞ በሉ እንጂ። አንድ ሰው ቢያንስ ከሌሊቱ 6 ሰዓት እስከ 10 ሰዓት መጸለይ ያለበት። ከስንት እስከ ስንት? ቢያንስ እስከ 6 እስከ 10 መጸለይ ያለበት። ቢያንስ እንኳን ቢሆን 2 ሰዓት ሌሊት መጸለይ ያለበት። 2 እሺ እንተኛ እንጸልይ። አቤት አሁን ስጋ ምን ይላል? ለጥ ተኛ። ጥያቄ ከእንቅልፌ ምን አተርፋለሁ? እስኪ በሉ ሁላችሁም ከእንቅልፌ በሉ። አይዟችሁ ከእንቅልፌ ብንጸልይ እናተርፋለን፣ ሰላም እናተርፋለን፣ እግዚአብሔርን ትርፍ እናደርጋለን፣ እናገኘዋለን። ሕይወታችንን ከመከራ እናተርፋለን። ጌታ ምንድን ነው ያለ? ወደ ፈተና እንዳትገቡ ተግታችሁ ምን በሉ ነው ያለ። ስለዚህ ስንጸልይ ከመከራ እንድናለን ማለት ነው። ከመከራ እንድናለን። አውሬ ሊበላን ቢመጣ አውሬውን ይዘጋልናል እግዚአብሔር። ከለትኪት ከዘመን መቅሰፍት ያድነን የሚሉ አባቶች አድነን እግዚኦ እምለትኪት ወባልሃንም ኩሉ መንሱት የሚሉት ለዚህ ነው። ከክፉ ቀን አድነን የሚባሉት የነምር አራስ ካለችበት፣ ወንበዴ ከሸመቀበት፣ ዘንዶ ከተጋደመበት አታደርሰን ብትሉኝ አላደርሳችሁም። ከዚያ እንድንድን ምን ማድረግ አለብን? ብተኛ ይሻለኛል ብጸልይ። ለተማሪዎች ራሱ ለማጥናት ብትፈልጉ፣ መጽሐፍ ለማንበብ ብትፈልጉ፣ ለመስራት ብትፈልጉ፣ ለመጸለይ ብትፈልጉ እንቅልፌ ይሻለኛል ወይስ ትጋቴ? ሰሎሞን ለሀብትም ቢሆን ሲናገር የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ብሏል። ድሃ ያደርጋል ማለት ነው። ድሃ ያደርጋል። በጽድቅም ደግሞ ከመከራ ከስጋ መከራ መዳን የምንችለው የተጋን እንደሆነ ነው። እንዲያውም ሊቃውንቱ ምን ይላሉ? ሌሊቱም ሙሉ ሳይጸልዩ ተኝቶ ማደር ለዚህ ሌሊት ፈጣሪ የለውም ብሎ ከመካድ ጋር አንድ ነው ይላል። ለዚህ ሌሊት ባለቤት የለውም ብሎ ከመካድ ጋር አንድ ነው። ስለዚህ ሁላችንም የማይረባ እንቅልፍን ተጠግተን ከሚረባን ከእግዚአብሔር ከመለየት ያድነን። ከቃሉ ጋር ናችሁ? እዚህ በኋላ የማይረቡንን ነገሮች እንድንተው እግዚአብሔር ኃይል ይስጠን። በሉ እንጂ ሁለተኛው ልናገርና ትምህርቴን ልጨርስ። ሁለተኛው ክፋት፣ ስድብ፣ ሐሜት፣ እነዚህ ሁሉ የማይረቡ ነገሮች ናቸው። በጣም አውሎ የሚያሳድር ነው። እነዚህ ሁለተኛው ክፋት። እስቲ ቅዱስ ዮሐንስ አፈወርቅ ተግሳጽ 1 ላይ ሲናገር ይላል፣ አንተ ሰው እገሌ ክፉ ነው ብትል ምን ታተርፋለህ ይላል። እገሌ ክፉ ነው ብትል ምን ነው የምታተርፈው? አታስተካክለውም። ሰውየውን ከክፋት አትመልሰው። እገሌ ክፉ ነው ደግ ነው ባትል እንኳን ክፉ ነው አትበል።
ምን ታተርፋለህ? ትርፍ ምንድን ነው? ህሊና ከመቅለሉ በቀር ከመቁሰሉ በቀር ጸጸት ከማትረፍ በቀር ሰውን አንተ ምን ትጠቀማለህ? ተሳድበህ ምንድን ነው የምትጠቀመው? እንዲያውም አንድ አባት አባ እንዲያው ለምን ዝም ይላሉ ተብሎ ሲጠየቅ አባ ቅዱስ አርሳኔዎስ ምንድን ያለ በንግግሬ እንጂ በዝምታ ያዝኘበት አላውቅም ብሏል። አዝኝ የማውቀው በንግግሬ ነው። ስለዚህ ተናግረህ ምን ታተርፋለህ? ተሳድበህ አንተ ምን አተርፋለሁ? ሁሉንም ነገር ስናደርግ ትርፌ ምንድን ነው ማለት አለብን። ሁለተኛው ክፋት የመጀመሪያው ነው። በቅዱስ ኤርምያስ አነጋገር እግዚአብሔርን መተው ነው። ግን የመጀመሪያው ነው። እስቲ እግዚአብሔርን መተው በሉ። አቤት እግዚአብሔር ምንድነው? የህይወት ውሃ ምንጭ ነው። እስኪ የህይወት ውሃ ምንጭ እንደው ምንድነው ያለ? የህይወት ውሃ ምንጭ በሉ። እኔን ትተውኛል ይላል። ምን ብለውኛል? ስለዚህ የበደል መጀመሪያው እግዚአብሔርን መተው ነው። የበደል መጀመሪያ እግዚአብሔርን መተው ነው። የህይወት ውሃ ምንጭ ማለት ምን ማለት ነው? እንዲኖሩ የማደርጋቸውን ሰላም የምሰጣቸውን፣ ጤና የምሰጣቸውን፣ ሀብት የምሰጣቸውን፣ የዕለት ምግባቸውን፣ የዓመት እንጀራቸውን የምሰጣቸውን፣ በጠባቂ መልአክ የማኖራቸውን፣ የዘላለም ህይወት የምሰጣቸውን፣ የማስብላቸውን እኔን ትተውኛል። አሁን ተመልከቱ። ሰው ጤና ይፈልጋል፣ የጤና ባለቤት እግዚአብሔርን ግን ትቶታል። ሀብት ይፈልጋል፣ የሀብት ባለቤት እግዚአብሔርን ትቶታል። ሰላም ይፈልጋል፣ የሰላም ባለቤት እግዚአብሔርን ከተው ብዙ ቀኑ ነው። መንግስተ ሰማያትን ይፈልጋል፣ የመንግስተ ሰማያት ባለቤት እግዚአብሔርን ግን ትቶታል። እግዚአብሔርን መተው የበደል መጀመሪያ። እግዚአብሔርን የምንተወው በምንድን ነው? ሁሉ ነገራችን አሁን ልንገራችሁ። ምንም ችግር ውስጥ ያለን ወንድሞቻችን እህቶቻችን ትኖራላችሁ። ለምንም ችግር የመፍትሄ መጀመሪያ እግዚአብሔርን ማግኘት ነው። እስኪ እግዚአብሔርን ማግኘት በሉ። እግዚአብሔርን ማግኘት። እግዚአብሔርን ስናገኝ በእግዚአብሔር ሁሉ ይገኛል። ያጣነው ነገር ሁሉ ማለት ነው። እግዚአብሔርን በማግኘት በእግዚአብሔር ሁሉን ማግኘት እንችላለን። እግዚአብሔርን ካጣን ግን የምናጣው ነገር ይጨምራል እንጂ አናገኝም። ኃጢአት ማለት ግዕዝ ነው ቃሉ። ኃጢአት ማለት ማጣት ማለት ነው። መጀመሪያ ክፋትን የሚሰራ ሰው የሚያጣው እግዚአብሔርን ነው። እግዚአብሔርን ያጣ ሰው ራሱን ያጣል። ራሱን ያጣል። ራሱን ካጣ ይሞታል፣ ተላልፎ ለመከራ ይሰጣል። እግዚአብሔርን የሚተወው ሰው በምንድን ነው ካላችሁ፣ የመጀመሪያው በህሊናው። እስኪ በሉ ንገሩኝ። ሰው እግዚአብሔርን በምን ይተዋል? አቤት አቤት። ማን ነው የሚተወው ሰው? እግዚአብሔርን ታምናላችሁ አታምኑም? እግዚአብሔርን ማመን ማለት እግዚአብሔርን ሁልጊዜ ማየት ማለት ነው። እስኪ በሉ እግዚአብሔርን ማመን ማለት በሉ። እግዚአብሔርን ምን ማለት ነው? ሁልጊዜ ማየት። ለምሳሌ ስታወሩ ማንን እያያችሁ ማየት ነው? ስትበሉስ? አሁን አንዳንዱ ሰው ጋር ሲኖር እንዲህ አድርጎ ይበላል። ብቻውን ሲኖር ደግሞ ሰውን ከማየት ማንን ማየት ይሻላል? እግዚአብሔርን። ሰው እያየው ይሰጣል፣ ሰው ሳያየው ይሰርቃል። እግዚአብሔርን ማየት ከኃጢአት ይጠብቃል፣ ከኃጢአት ይጠብቃል። አፄ ቴዎድሮስ ደብረ ታቦር መድኃኔዓለምን ሲያሰሩ ምን ያደርጉ ነው? ድንጋይ ያስመጡ ነበር ህዝቡን። እና ድንጋይ ሲያስመጡ አንዱ ሰውዬ ድንጋዩን ተሸክሞ ሲመጣ እሳቸው በዚህ ችሎት ይዘው ነበር እና አላዩትም። እና ሳያዩ ስለቀሩ አመጣና መልሶ ተሸክሞት ሄደ። ዙሮ ዞት መጣ፣ አላዩትም። ተሸክሞት ሄደ፣ ዙሮ መጣ፣ አላዩትም። ተሸክሞት ሄደ፣ ዙሮ መጣና ኋላ ምን አሉት? ለካ እያዩት ኑሯል። አንተ ዝም ብለህ ጣለው፣ መድኃኔዓለም አይተዋል አሉት። ማን አይተዋል አሉት? መድኃኔዓለም አይተዋል ብለውታል ማለት። እግዚአብሔር ይልይ ብሎ መስራት፣ እግዚአብሔርን እያዩ ጽድቅ መስራት፣ እግዚአብሔርን እያዩ ከኃጢአት መጠበቅ። በተሰወረ በሰው አንዳንድ ጊዜ ከኃጢአት ለመጠበቅ ብሎ ከጓደኛ ጋር እንኖር ይባላል። ጥሩ ነው ይሄም ቢሆን፣ ግን ከዚያ ሁሉ ይልቅ ትልቁ ነገር እግዚአብሔር ያየኛል ማለት ነው። ማን ያየኛል ነው? ቤት ዘግተን ኃጢአት ልንሰራ ስንል እግዚአብሔርን ማየት፣ ልንሰርቅ ስንል እግዚአብሔርን ማየት፣ ሰዎች ሳያስቡብን ደጉ ነው ተቀምጠው ሳለ እኛ ክፋት ስናስብ እግዚአብሔርን ማየት። እነሱ ልቤን አያዩም፣ እግዚአብሔር ግን ልቤን ያያል ማለት። እግዚአብሔርን የትም ቦታ ማሰብ፣ በፍርሃት ጊዜም እግዚአብሔርን ማየት፣
በጸሎት ጊዜ እግዚአብሔር ማየት። አንድ ትልቅ የበረሃ አባት ሲናገር ምን ይላል? ወዳጄ ትልቅ ሰው ልልህ የምችለው በጸሎት ጊዜ ልብህን ከእግዚአብሔር ጋር ያገኘሁት እንደሆነ ነው ይላል። በእግዚአብሔር ልብህን ከእግዚአብሔር ጋር ማግኘት ማለት ነው ስንጸልይ ፊት ለፊታችን እግዚአብሔር እንዳለ ማሰብ ማለት። እግዚአብሔር ፊት ለፊታችን እንዳለ ካሰብ ሕዋሳታችን ተሰብስቦ መጸለይ ይቻለዋል። ስለዚህ ሁልጊዜ እግዚአብሔርን የትምና መቼም ማየት ከኃጢአት ይጠብቃል። ስለዚህ በህሊና እግዚአብሔር ማየት። እስቲ እግዚአብሔር ማየት በሉ። ይሄንን መተው ማለት ነው። ይሄንን መተው እግዚአብሔርን አሁን ሰው ሰንበት ተማሪ ሲሆን በጽዋ ማህበራት ሲሆን ቤተ ክርስቲያን የተወሰነ ዓመት ከቆየ በኋላ እግዚአብሔርን ማየት ይተዋል። እግዚአብሔርን ማየት ይተውና አገልግሎቱ ስራ ይሆንበታል። እግዚአብሔርን እያየ ሳይሆን ከዚያ በኋላ ልማድ ሆኖበት ማገልገል ይጀምራል ማለት ነው። ልማድ ይንቀሳቀሳል፣ ይለፋል፣ ይደክማል። እግዚአብሔርን እያየ ግን አይደለም፣ በስሜት ነው የሚያገለግለው። አሁን ተው ማለዳ የጥምቀት ወጣቶች ታቦቱ የሚሄድበት አስፓልቱን ሲያነጥፉትና ማታ ቢራ ይጠጡና በቢራው ጠርሙስ መከሳከስ። ምክንያቱም ሲያገለግሉ የነበረው እኛ ኦርቶዶክሶች እያሉ ነው የሚያገለግሉት እንጂ እግዚአብሔርን እያዩ አይደሉም። እግዚአብሔርን ማየት ከክፋት ይጠብቃል። መድኃኔ ዓለም ከክፋት ይጠብቀን። እግዚአብሔርን ማየት አንዱ እሱ ነው። እግዚአብሔርን በህሊና መርሳት እሱ አንዱ ነው። ሁለተኛው እግዚአብሔርን የምንተወው ሲባል በአካል እግዚአብሔርን እንተዋለን። እስኪ በአካል በሉ። በእጅ ሰው እግዚአብሔርን ይተዋል፣ በእጁ ኃጢአት እየሰራ። በአፉ እግዚአብሔርን ይተዋል፣ ክፋት እየተናገረ። በእግሩ ይተዋል፣ ከእግዚአብሔር ቤት ሳይመጣ በመዋል። በልቡ እግዚአብሔርን ይተዋል፣ ክፋት በማሰብ። በሰውነቱ ላይ ኃጢአትን አንግሶ በማኖር ሰው ከእግዚአብሔር ይለያል። ስለዚህ ከእግዚአብሔር መለየት የሚባለው እግዚአብሔር መተው የሚባለው ኦርቶዶክስ መሆንን መተው ብቻ አይደለም፣ ወይም ማተምን መመጠስ ብቻ አይደለም። ስጋን ለኃጢአት መሸጥ እግዚአብሔርን መተው ይባላል። እግዚአብሔርን መተው አንዱ እሱ ነው። እግዚአብሔርን ሌላ ሰው በምን ይተዋል ካላችሁ በሕግ ይተዋል። እስኪ በሕግ በሉኝ። በምን? ሕጉን መተው እግዚአብሔርን መተው ነው። ሕጉን መተው ሕጉን የተውን ዕለት እግዚአብሔርን እንተዋለሁ። እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የጠበቀ ሰው ቢኖር ዮሐንስ ወንጌል ምዕራፍ 14 ላይ ቃሌን የጠበቀ ሰው ቢኖር እኔም አባቴም መንፈስ ቅዱስም መተን እናድርበታለን እንዳለ። ሕጉን መተው፣ ሕጉን ማቃለል፣ ከሕግ መውጣት፣ ሕጉን መናቅ፣ ያለ ሕግ መጾም፣ ያለ ሕግ መብላት፣ ያለ ሕግ ማግባት፣ ያለ ሕግ መኖር፣ ያለ ሕግ መተዳደር፣ ከሕግ እግዚአብሔር መተው እግዚአብሔርን መተው ይባላል። አራተኛ ይመስለኛል እግዚአብሔርን ሰው በምን ይተዋል ካላችሁ በአምልኮ። የመጨረሻ አንድ ነው የምትቀረኝ። እስኪ በአምልኮ በሉ በሉ እንጂ በአምልኮ በሉ። በአምልኮ ሰው እግዚአብሔር ምን ይለዋል? እግዚአብሔር አምላኩ ሆኖን። አሁን ይህን የምነግራችሁ ሃይማኖት ለሌላቸው ሰዎች የተሰበከ አይደለም። ሃይማኖት ያለው ሰው እንዴት እግዚአብሔር ሊተው እንደሚችል ሳያውቀው ሳይገባው ማለት። አንደኛው ደግሞ እግዚአብሔር የሚተው በአምልኮ ነው። አምልኮ የሚባለው ምንድን ነው? ማስቀደስ። እስኪ ማስቀደስ በሉ። እስኪ እሑድ እሑድ የማታስቀድሱ ሰዎች እጃችሁን አውጡ። አውጡ 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 እንጂ በሞት ያውጡ። አፈር ሰውን ጨምሩበት፣ ከፍ አድርጉ፣ ከፍ ከፍ አድርጉት። በቃ ይሁን። ከዚህ በኋላ ሁለቱን ክፋት አንሰራም አላችሁም ብላችኋል። እዚህ በኋላ በየአጥቢያችሁ እሑድ እሑድ ታስቀድሳላችሁ። ኪዳን አለማስደረስ። እስቲ ቢሮ የምትሰሩ ሰዎች እጃችሁን አውጡልኝ አንድ ጊዜ። ቢሮ የምትሰሩ የመንግስት ሰራተኞች ማለት ቢሮ ባሰሩም የመንግስት ሰራተኛ አጠቃላይ አውጡ። በጣም ጥሩ፣ እግዚአብሔር ይስጥልን። የሰዓት ፊርማ አለ የለም? ንገሩኝ እንጂ። የሰዓት ፊርማ ሳያስቀምጡ መዋል ያስቀጣል አያስቀጣም? ያስፈርራል አያስባርርም? ያስፈርርም ያስባርራል። ከምድራዊ መንግስት ቢሮ ሳይገቡ መዋል የሚያስቀጣ ከሆነ ከእግዚአብሔር ቤተ መንግስት ከቤተ ክርስቲያን ሳይገቡ መዋል እንዴት አያስቀጣም? ቤተ ክርስቲያን የእግዚአብሔር ቤተ መንግስት ናት። ኪዳን እግዚአብሔርን የማምለክ ምልክት ነው። ማስቀደስ እግዚአብሔርን የማምለክ ምልክት ነው። ስርዓተ ቤተ ክርስቲያንን መጠበቅ እግዚአብሔርን የማምለክ ምልክት ነው። ለስርዓት መገዛት፣ መስገድ እግዚአብሔርን ማምለክ ነው። መጾም እግዚአብሔርን ማምለክ ነው። 7ቱን አጽዋማት ቆጥሮ መጾም እግዚአብሔርን ማምለክ ነው። መጸለይ እግዚአብሔርን ማምለክ ነው። ምጽዋት መስጠት እግዚአብሔርን ማምለክ ነው። አስራት በኩራት ማውጣት እግዚአብሔርን ማምለክ ነው። እነዚህን ማቋረጥ እግዚአብሔርን በአምልኮ መተው ነው። ጸሎት ማቋረጥ እግዚአብሔርን አለማምለክ ነው። አያችሁ፣ ሃይማኖትን መካድ ነው ማለት ነው። ቤተ ክርስቲያን ሳይመጡ ሳይገቡ መዋል
ኪዳን ሳያስደርሱ ቅዱስ እግዚአብሔር በሉ ሁላችሁም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት በሉ እንጂ ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ በሉ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር በሉ ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን። እንደዚህ ብሎ ሳይመሰክሩ መዋል እግዚአብሔርን አለማምለክ ነው። እንደዚህ ብሎ ሳይመሰክሩ መዋል። ከዚያ በኋላ ህዝቡ ምን አሉ? ንሕነ ካህናቱ ንሕነ እሊአከ አግብር ወሕዝብኒ ኪያከ ይሴብሑ። እኛ አገልጋዮች ካህናት አንተን በኪዳን እናመሰግናለን፣ ህዝቡም ኪያከ ብለው ያመሰግናሉ። ትርጓሜ ኪያከ ሳይል የሚውል ህዝብ ተራው ወገንተኝነቱ ካጋንንት ጋር ነው ይላል። ካጋንንት ጋር ኪያከ ሳይል የሚውል ምዕመናን፣ አንዴ ወደዚህ ሁኑ። 10 ደቂቃ ነው እዚህ በኋላ ብትጠቀም። ኪያከ ሳይል የሚውል ህዝብ ወገንተኝነቱ ካጋንንት ጋር ነው። ኪዳን ማስደረስ፣ ቤተክርስቲያን መግባት፣ ማስቀደስ፣ ቅዳሴ ባለቀ ማስቀደስን ማወቅ አለብን። ጸሎት አለማቋረጥ። እሺ ማስቀደስ በሉ፣ ኪዳን ማድረስ። እሺ መጾም፣ መጸለይ፣ መመጾት፣ ስርዓተ ቤተክርስቲያንን መጠበቅ። ይህ ምን ይባላል? እግዚአብሔርን ማምለክ። እስኪ በሉ እግዚአብሔርን ማምለክ በሉ። እግዚአብሔርን አምልከን በጌትነቱ እንድንጠበቅ በቸርነቱ ይርዳን። የመጨረሻ የምነግራችሁ እግዚአብሔርን መተው የሚባለው ምንድን ነው? ቅዱስ ሥጋውን ክቡር ደሙን አለመቀበል። ይህ እግዚአብሔርን መተው ነው። የሕይወት ውሃ እኔን ትተውኛልና አለ። ተመልከቱ። ስለዚህ እስራኤል ይህን ሁሉ መከራ ይደርስባታል። ለ70 ዘመን መከራ የተሰጠችው 2 ክፋቶችን ስለሰራ ነው። የማይረቡ ነገሮችን በመውደድና እኔን በመተው ብሏል። አንዱ ቅዱስ ሥጋውን ክቡር ደሙን መቀበል። ክርስቶስ የሕይወት ውሃ ነው። ጥማችን ይቆርጥልናል። ውእቱ ሰላምነ፣ እሱ ራሱ ሰላም ነው። አይምሮን የሚያልፍ ሰላም ይሰጣል። እሱ ራሱ መድኃኒት ነው፣ ይፈውሰናል። እርሱ ሕይወት ነው፣ በሕይወት ያነሳናል። ትንሣኤ ዘለክብርን ይሰጠናል። እርሱ ልብሳችን ነው። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ። እሱ ልብሳችን ነው። እሱ ዘውዳችን ነው። እሱ ጌጣችን ነው። ሰርጓ ዓለም ተስፋ ለቅቡፃን ተስፋውም ተመልከቱ። የተስፋ የቆረጡት ተስፋቸው፣ መንሥኤሆሙ ለምውታን የሙታን ትንሣያቸው፣ ንዋዮሙ ለነዳያን የድሆች ገንዘባቸው፣ የተስፋሆሙ ለስዱዳን ምርጉዘ ጻድቃን የጻድቃን ምርኩዝ፣ የስደተኞች ተስፋ መድኃኔ ዓለም ኢየሱስ ክርስቶስ ነው። ይህንን አስቦ ቅዱስ ሥጋውን ክቡር ደሙን አለመቀበል ከሕይወት ውሃ መራቅ ነው። ከሕይወት ውሃ ከራቀ ሰው ይሞታል ማለት። ስለዚህ ሰው ያለ ጊዜው እንዲቀሰፍ የሆነበት ምክንያት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ያለ ጊዜያቸው እየተቀሰፉ፣ ያለ ጊዜያቸው እየተሰደዱ፣ ያለ ጊዜያቸው እየተፈናቀሉ፣ ያለ ጊዜያቸው እየሞቱ ያሉት የሕይወት ውሃ ክርስቶስን በመተዋችን ነው። እስከ ግራኝ መሐመድ ድረስ የማይቆርብ ክርስቲያን ቢሞት እንኳን አይቀበርም ነበር፣ ቢታመም አይጠየቅም ነበር። ዛሬ ብንቆርብ የሚጠይቀን ጠፋ። ብንቆርብ ግን ቅዱስ ሥጋውን ክቡር ደሙን ብንቀበል ያገባም ይሁን ያላገባም ይሁን ሕፃንም ይሁን ሽማግሌም ይሁን ትልቅም ይሁን ነጋዴም ይሁን ወታደርም ይሁን ሁሉም ሰው መቁረብ አለበት ንስሐ ገብቶ። ቅዱስ ሥጋውን ክቡር ደሙን ከተቀበል እሱ ከኛ ጋር ይሆናል። ዘበላ ሥጋዬ ወሰቴ ደሜ፣ ሥጋዬን የበላ ደሜን የጠጣ አነ ይሄሉ ምስሌው ውእቱኒ ይሄሉ ምስሌ፣
እርሱ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ ስላለ እርሱ ከኛ ጋር ይኖራል። እርሱ ከኛ ጋር ከኖረ ደግሞ ለመ እግዚአብሔር ምስሌነ መኑ ይክለነ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዚህ ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ ሕይወትን ለመውረስ ያብቃን። አሁንም ሰላም እንድናገኝ ጤና እንድናገኝ ሀገር እንድትኖር ቤተ ክርስቲያን እንድትጠበቅ ከፈለጋችሁ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። መድኃኔ ዓለም ሕይወታችን ነው። ክርስቶስ ተሰቅሎልናል። የተሰቀለ ሥጋውን ቆርሶ ለማብላት ደሙን ቀድቶ ለማጠጣት ነው። ለሌላ ለምንም አይደለም። ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ነው ያለ። የተጠማ ሰው ካለ ወደ እኔ ይምጣ፣ የተራበ ሰው ካለ ወደ እኔ ይምጣ። ህብስት እያለን የምንራብ፣ መጠጥ እያለን የምንጠማ፣ ልብስ እያለን የምንራቆት፣ መድኃኒት እያለን የምንታመም፣ ሕይወት እያለን የምንሞት፣ ርስት እያለን የምንሰደድ፣ ሀብት እያለን የምንደህይ፣ ኃይል እያለን የምንደክም፣ ብርሃን እያለን የምንጨልም እኛ አይደለንምን? ስለዚህ መድኃኒታችን ኢየሱስ ክርስቶስ ለሁላችን ሰላም ሊሰጥ የታመነ ነውና ሁለትን ክፋቶቻችን አስወግደን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ መንግስቱን ወርሰን ለመኖር ያብቃን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። መድኃኔዓለም አንተን ማን ይመስላል? የከበደ